ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 20 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ምስራቅ አማራ እዝ እሸት ክፍለ ጦር ያሰለጠናቸውን የሰራዊት አባላት ሲያስመርቅ ንጉስ ሚካኤል አሊኮር አስቸኳይ ጥሪ አስተላልፈዋል። ኢህአፓ ለህዳር 27 ለጠራው ታላቅ ህዝባዊ ስብሰባ አገዛዙ አዳራሽ እንደከለከለው አስታውቋል። ክልከላው የቀጠለው አምባገነን ምልክት ነው ተብሏል። እና አረጋ ከበደ ከህዳር ወር ጀምሮ ለመምህራን ደሞዝ እንደማይከፍሉ አሳውቀዋል። የአፍሪካ ቀንድ ውጥረት ላይ ባለበት በዚህ ወቅት ፕሬዝዳንት ኢሳያስ ፖርት ሱዳን ሲገቡ፣ ኖርዌይ ደግሞ የኤርትራ መንግስት ደጋፊዎችን ዜግነት እነጥቃለሁ ብላለች። አሜሪካ ከየትኛውም ሀገር ዜጎች የሚቀርቡ የጥገኝነት ጥያቄዎችን ሙሉ በሙሉ ማገዷ ተሰምተዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋሕድ የውጭ ግንኙነት ኃላፊውንና የመረጃና ደህንነቱን አሰናበተ። የአማራ ፋኖ ብሔራዊ ድርጅት አፋሕድ በወቅታዊ ጉዳዮች ላይ በሰጠው መግለጫ ሁለት የስራ አስፈጻሚ ኮሚቴ አባላቱን ማገዱን አሳውቀዋል። አፋሕድ በመግለጫው የአማራ ፋኖ ህዝባዊ ድርጅት የአማራ ትግል ዘመን ቀያሪ የሆነ ራዕይና መርህ ያለው ማኒፌስቶን መሰረት ያደረገ መሰረት እንዲኖረው ተገደን የገባንበት የመከላከል ጦርነት በዓለም አቀፍ የጦርነት ህግ ማዕቀፍ እንዲፈጸም ጥብቅ ቁጥጥር የሚያደርግ ፖስት አሰራር ውስጥ ዲሞክራሲና የህግ የበላይነት ያሰፈነ በዓለም አቀፉ ማህበረሰብ ዘንድ ክብርንና እውቅናን ለመጎናጸፍ የበቃ አታጋይ ድርጅት ነው ሲል ገልጿል። በዚህም ሳቢያ የአማራ ጠላቶች አፋሕድን ለማፍረስ ከውስጥም ከውጭም ከፍተኛ ርብርቦች እንዳደረጉ ህዝብ ጠንቅቆ የሚያውቀው ሀቅ ነው ያለው ድርጅቱ የአመራር አባላት ላይ ያነጣጠረ ተደጋጋሚ የድሮን ጥቃቶችና በቅጥረኞች የግድያ ሙከራዎችን ጨምሮ መጠነ ሰፊ የስም ማጥፋቶች ተፈጽመውብኛል ሲል አስታውቋል። በተጨማሪም የውስጥ ከሃዲዎችን በገንዘብና የተለያዩ መደለያ በማማለል ትግሉን ለመጥለፍም ተደጋጋሚ ሙከራዎች ተደርገውብኛል ያለ ሲሆን በዚህም ሂደት ውስብስብ ክስተቶችን በጥበብ በማለፍ አፋሕድ የአመራር ብቃቱን ለጠላት በተግባር አሳይቶበታል ይላል መግለጫው። ሆኖም ከህዝብና አባላት በተደጋጋሚ በቀረቡ አቤቱታዎችና ቅሬታዎች ሳቢያ ሁለት የስራ አስፈጻሚ ኮሚቴ አባላት ላይ ለረጅም ጊዜ በጽሞናና በጥንቃቄ ማጣራት ስራና ውይይት ከተደረገ በኋላ የመጨረሻ ውሳኔ መስጠትና ለህዝብ ይፋ ማድረግ አስፈልጓል ሲል ገልጿል። በዚህም መሰረት ማስረሻ ሰጤና መስፍን አባተ ወይም መስፍን ከፈለኝ ከአፋሕድ የስራ አስፈጻሚ ኮሚቴ አባልነታቸውና የድርጅት አባልነታቸው እንዲታገዱ ተወስኗል ሲል ገልጿል። ሁለቱ ግለሰቦች ከየትኛውም ተቋም ጋር ተገናኝተው በድርጅቱ ስም በግል እንዲናገሩ ውክልና ተሰጥቷቸው እንደማያውቅ በዚህ አጋጣሚ እንገልጻለን ብለዋል። ምስራቅ አማራ እዝ እሸት ክፍለ ጦር ያሰለጠናቸውን የሰራዊት አባላት ሲያስመርቅ ንጉስ ሚካኤል አሊኮር አስቸኳይ ጥሪ አስተላለፈ። አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ አሳምነው ኮር እሸት ክፍለ ጦር ለተከታታይ ወራት ያሰለጠናቸውን ፋኖች በዛሬው ዕለት ማለትም ህዳር 20 2018 ዓ.ም አስመርቋል። ተመራቂ ፋኖችም ለወራቶች በአካል ብቃት በተኩስ በሰልፍና ወታደራዊ ሳይንሱ የሚጠይቀውን እውቀትና ጥበብ ቀስመው ተመርቀዋል። በዚህ የምረቃ ስነስርዓት ላይም የነብሮ ተወርዋሪ ኮማንዶ አዛዥ ሻለቃ ደምሌ ጣፋጭ ወይም ጥንቅሹ ጨምሮ የላስታ አሳምነው ኮር ከፍተኛ አመራሮችና የእሸት ክፍለ ጦር አመራሮች ተገኝተው መልእክት አስተላልፈዋል። ተመራቂዎቹ የፋኖ አባላቶችም እኛ የህልውና ትግሉን በድል ለማጠናቀቅ ብቻ ሳይሆን ስለ ነገይቱ ኢትዮጵያ አስበን ጭምር ነው የሰለጠን ነው ብለዋል። ሰልጣኞቹ አክለውም እኛ ሰልጥነን ለዚህች ዕለት ስንበቃ እኔ ጎጃም፣ እኔ ጎንደሬ፣ እኔ ሸዋዬ፣ እኔ ወሎዬ እንድንል ሳይሆን አንድ ሁኑ የሚለውን የጀኔራል አሳምነው ጽጌ የኑዛዜ ቃል አክብረን በአማራነታችን ጸንተን እንቆማለን ሲሉ ተናግረዋል። በመጨረሻም ተመራቂዎቹ የተሰጣቸውን አድራ በአግባቡ እንደሚወጡ ቃለ መሐላ በመፈጸም ቃል ገብተዋል ሲል አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ አሳምነው ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ ጋዜጠኛ ፋኖ ደረበ መኮንን አድርሶናል። በዚያው በምስራቅ አማራ ቀጠና አገዛዙ ግልገል ፋኖ ብሎ በጠራቸው የሚሊሻ አባላት ላይ እርምጃ መውሰዱ ተነግሯል። በመርሳ ከተማ ዙሪያ ጠዶት ሚካኤል አካባቢ ላይ በተፈጸመ ደፈጣ ጥቃት በርካታ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸውን ትናንት መዘገቡ ይታወቃል። ከደፈጣ ጥቃቱ በኋላ መከላከያ ሰራዊቱ ሲዋጋ እናንተ በቂ ገዛ አላደረጋችሁም የተባሉ መንገድ መሪ የነበሩ የሚሊሻ አባላት ትናንት ምሽቱን መረሸናቸውን ወታደራዊ ምንጮቹን ዋቢ አድርጎ መረብ ዘግበዋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ምስራቅ
አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ሰብሳቢ አርበኛ አብነው ታደሰ መልእክት አስተላልፈዋል። ሰብሳቢው ህዳር 13 2018 ዓ.ም መካነ ሰላም ከተማ ውስጥ የአንድ ካህን ሚስትን ጨምሮ በድምሩ 3 እመጫት እናቶች ታፍነው ወደ ካምፕ ተወስደው የፋሽስቱ አብይ አህመድ ገረድ በሆነው የጸጥታ ኃይል አባል ተደፍረው የግፍ እንደተፈጸመባቸው በሰማው ጊዜ እጅጉን ማዘኔን እገልጻለሁ ብለዋል። አክሎም ህዝባችን እንዲህ አይነት ዘግናኝ ድርጊት እየፈጸሙ ታሪኩንና ሃይማኖቱን እንዲሁም እሴቱን የሚሸረሽሩትን ለመታገል ጥርሱን ነክሶ ዳር እስከ ዳር ይነሳ ዘንድ ይህን የትግል ጥሪ አቅርበዋል። የካህን ወይም ቄስ ሚስትን አስገድዶ የሚደፍር ኃይል በአማራ ምድር እንኳን 3 ዓመት 3 ቀን ውሎ ማደር አልነበረበትም ያለው አርበኛ አብነው ይህን ያክል ጠላት በነፍሳችን ጭምር ሊጫወት የቻለው አንድ ሆነን ዳር እስከ ዳር ባለመነሳታችንና ጠላታችንን አምርረን ባለመጥላታችን ነው ሲል አስረድተዋል። የሰሞኑ የግፍ ብቻ ሳይሆን ባለፉት ዓመታት ህዝባችን የተሸከመው የመከራ ቀንበርን ክብደት ሁላችንም የምናውቀው ነው ያለው አርበኛው እመጫት እናቶችንና የካህናት ሚስቶችን በመድፈር የአማራ ህዝብን ክብርና ታሪክ ለማበላሸት ቆርጦ የተነሳውን አረመኔ ቡድን ለማስወገድ የምናደርገውን የህልውና ትግል በመደገፍ ህዝባችን ለአይቀሬው ድል እንዲዘጋጅ ከወዲሁ ለማሳሰብም እወዳለሁ ሲል አጽንኦት ሰጥቷል። እና አረጋ ከበደ ከህዳር ወር ጀምሮ ለመምህራን ደሞዝ እንደማይከፍሉ አሳወቁ። ከህዳር ወር ጀምሮ ለመምህራን ደሞዝ እንደማይከፍሉ እና አረጋ ከበደ በደብዳቤ ማሳወቃቸውን በአፋብኃ ምዕራብ አማራ ቀጠና የእነብሴ ሳር ምድር ወረዳ ጊዜያዊ የመንግስት አስተዳደር ሚዲያና ኮሚኒኬሽን ኃላፊ ፋኖ ይበልጣል ጥሩነህ ገልጿል። የአማራ የህልውና ትግል ከተጀመረ ጊዜ አንስቶ በክልሉ የተለያዩ አካባቢዎች ትምህርት ተቋርጦ መቆየቱ ይታወቃል። ፋኖ ይበልጣል ይህን አስመልክቶም የተማሪ ወላጆች አቤቱታ በመበራከቱና ትውልዱ የእውቀት ድህነት አሳሳቢ በመሆኑ የአማራ ፋኖ ብሔራዊ ኃይል ከዚህ በፊት ዓለም ላይ የነበሩ የትጥቅ ትግል እንቅስቃሴዎችንና በወቅቱ ትምህርት ይሰጥበት የነበረውን ተሞክሮ በማየት የተሻለ በሚባል ደረጃ ውሳኔ አስቀምጦ ለዓለም አቀፍ ተቋማትና ድርጅቶች እንዲሁም ሀገሪቷን እየመራው ነው ለሚለው አሸባሪ መንግስት አሳውቋል ብለዋል። ለዚህ ጥሪ ምንም አይነት ምላሽ ያልሰጠውና የአማራን ምሁራዊ ዘር ማጥፋት ፈጻሚው ብልጽግና ከአማራ ፋኖ ጋር ምንም አይነት መግባባት ላይ ሳይደርስ የምስራቅ ጎጃም ዞን ትምህርት መምሪያ መምህራንን ፋኖ ባለበት ቀጠና ገብታችሁ ትምህርት የማትጀምሩ ከሆነ ከህዳር ወር ጀምሮ ደሞዛችሁ ይቆረጣል በማለት ለወረዳዎች ጽህፈት ቤትም ማስጠንቀቂያ ያዘለ ደብዳቤ መጻፉንም አሳውቋል። አማራን በሰብአዊ፣ ቁሳዊ፣ ሞራላዊና ምሁራዊ ኪሳራ ውስጥ ለማስገባት እየታተረ ያለው የብልጽግና ቡድን በአማራ ፋኖ እየደረሰበት ያለውን ሽንፈት ሙሉ በሙሉ በመቀበል ከሸለቆ ውስጥ አይወጡም፣ ወደ ተግባብታችሁ ስሩ መምጣቱን በዚህ የመምህራን ማስፈራሪያ ደብዳቤ አሳውቋል ያለው ፋኖ ይበልጣል ሽንፈቱንም አምኗል ሲል አመልክቷል። ኢሃፓ ለህዳር 27 ለጠራው ታላቅ ህዝባዊ ስብሰባ አገዛዙ አዳራሽ እንደከለከለው ገለጸ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ለህዳር 27 2018 ዓ.ም ታላቅ ህዝባዊ ስብሰባ የጠራው ባለፈው ሰኞ ባወጣው መግለጫ ነበር። ፓርቲው ይህንን ታላቅ ሲል የጠራው ስብሰባም በብሔራዊ ቲያትር አዳራሽ እንደሚካሄድ ከሰኞ በኋላ ባሉት ቀናት ሲያስተዋውቅ ሰንብቷል። ስብሰባውን ለማድረግም የብሔራዊ ምርጫ ቦርድ የድጋፍ ደብዳቤ እንዲጽፍለት ጠይቋል። ቦርዱም ለአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት በጻፈው ደብዳቤ ፓርቲው ከቦርዱ ህጋዊ እውቅና አግኝቶ የሚንቀሳቀስ መሆኑ ታውቆ በህጉና ስርዓቱ መሰረት ተገቢው ትብብር እንዲደረግለት ጠይቋል። ይሁንና የከተማው አስተዳደር ፓርቲው ለሚያደርገው ታላቅ ህዝባዊ ስብሰባ አዳራሽ እንደከለከለ ኢሃፓ እንደነገራት አዲስ ማለዳ ዘግባለች። ክልከላውን አስመልክቶ ተጨማሪ ማብራሪያዎችን የሰጡት የኢሃፓ ፕሬዝዳንት አብርሃም ሃይማኖት ስብሰባውን ለማካሄድ አስተዳደሩ እንቅፋት እየፈጠረ ቢሆንም አዳራሹን ለማግኘት ከፌዴራሉ መንግስት ተቋማት ጋር እየተነጋገሩ መሆኑን አመልክተዋል። ፕሬዝዳንቱ ህዝብ የሚጠቀምበትን አዳራሽ አለመስጠት የፖለቲካ ምህዳሩን መዝጋት ነው ሲሉ በይነውታል። በተያዘው ዓመት ምርጫ ይካሄዳል ተብሎ እንደሚጠበቅ ያስታወሱት አብርሃም መንግስት ነጻ፣ ፍትሐዊና ዴሞክራሲያዊ ምርጫ እናደርጋለን ሲል ቃል ቢገባም ለሂደቱ ወሳኝ የሆኑትን ጉዳዮች ከወዲሁ መከልከሉ ህገወጥነት ነው ሲሉም ገልጸውታል። የአዳራሽ ክልከላው ተገቢም ጠቃሚም አለመሆኑን የጠቀሱት የኢሃፓው ፕሬዝዳንት ድርጊቱ የፖለቲካ ምህዳሩን አደጋ ውስጥ መክተት ነው ብለዋል። የፌዴራሉ መንግስትም ግዴታውን እንዲወጣ አጥብቀው ያሳሰቡት ፕሬዝዳንቱ ይህንን ክልከላ የሚያደርጉት የታችኛው የአገዛዙ መዋቅር አካላትንም ከድርጊታቸው እንዲታቀቡ እንዲያደርግ ጥሪ አቅርበዋል። ይህ ታላቅ ህዝባዊ ስብሰባ ሰላማዊ፣ ዋነኛ ዓላማውም ከህብረተሰቡ ጋር መወያየት ብቻ መሆኑን አጽንኦት የሰጡት አብርሃም ታላቅ ያሉትን ስብሰባ መከልከል ምርጫ አታድርጉ እንደማለት ነው ሲሉ አስገንዝበዋል። ኢሃፓ ሰኞ ባወጣው መግለጫ በዚህ ታላቅ ህዝባዊ ስብሰባ ላይ የንጹሐን እልቂት፣ የግፍ እስር፣ ጦርነት፣ ድህነት፣ ረሃብ፣ የሰላም እጦት፣ ስደት፣ መፈናቀልና ህዝባችንን
ያጎሳቆሉት መከራዎችን ማብቂያ ዙሪያ እንደሚመከርም አስታውቆ እንደነበር ዘገባው አስታውሷል። ልክ የዛሬ 2 ዓመት በተመሳሳይ ህዳር ወር ጦርነት ይቁም፣ ተፈናቃዮች ወደ ቀያቸው ይመለሱ፣ መከላከያ ወደ ካምፑ ይግባ የሚሉ መሪ ሀሳቦችን የያዘ ሰላማዊ ሰልፍ ህዳር 30 2016 ዓ.ም ለማካሄድ ታቅዶ የነበረ ቢሆንም ህዝባዊ ትዕይንቱ ሳይካሄድ የኢሃፓ ከፍተኛ አመራሮችን ጨምሮ የሰልፉ አስተባባሪዎች ለ4 ወራት ገደማ በአዋሽ አርባ በእስር አሳልፈው መለቀቃቸው ይታወሳል። ፕሬዚዳንት ኢሳያስ ፖርት ሱዳን ሲገቡ ኖርዌይ ደግሞ የኤርትራ መንግስት ደጋፊዎችን ዜግነት እነጥቃለሁ አለች። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ወደ ሱዳን በማቅናት በወቅታዊው የሱዳን መንግስት መቀመጫ የፖርት ሱዳን ግዛት ተገኝተዋል። ፕሬዚዳንት ኢሳያስ አፈወርቂ ፖርት ሱዳን ሲደርሱም በጦርነት መሃል የአገሪቱን ብሔራዊ ጦር የሚመሩት ሌተናል ጀኔራል አብዱል ፈታህ አልቡርሃን አቀባበል ያደረጉላቸው ሲሆን በወቅታዊው የቀጠናው ውጥረት ዙሪያም ውይይት አድርገዋል። ኢሳያስ ወደ ሱዳን ያቀኑት ከብልጽግናው የአብይ አገዛዝ ጋር ጦርነት ቅስቀሳ ወይም ፍጥጫ ውስጥ ባሉበት ወቅት መሆኑ የፖርት ሱዳኑን ውይይት ትኩረት ሳቢ አድርጎታል። የኤርትራው ኤምባሲ በአዲስ አበባ ገጽ ባወጣው መረጃ የፕሬዝዳንት ኢሳያስ አፈወርቂ ጉብኝት ኤርትራ ለሱዳን ህዝቦችና መንግስታቸው በዚህ የመከራ ወቅት ያላትን ከፍ ያለና ጠንካራ ትብብር የሚያሳይ ምሳሌያዊና ግልጽ ምልክት ነው ብሏል። ከኤርትራ ጋር በሚገናኝ ሌላ ዜና ኖርዌይ የኤርትራን መንግስት የሚደግፉ ትውልደ ኤርትራውያንን ዜግነት እንደምትነጥቅ አስታውቃለች። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ለ2 ዓመታት ምርመራ ካደረገ በኋላ የኤርትራን መንግስት የሚደግፉ ኖርዌያውያን ኤርትራውያንን ዜግነት ለመንጠቅ ወስኗል። የኖርዌይ ዜግነት የተሰጣቸው ኤርትራውያኑ ለኤርትራ መንግስት ድጋፍ ይሰጣሉ ያለው 5 አባላት ያሉት መርማሪ ኮሚቴ ነው። 135 ኤርትራውያን ላይ ምርመራ ያደረገ ሲሆን ማህበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎች ስለነሱ የሚናገሩትን ተከታትሏል። ምርመራ የተደረገባቸው 135 ሰዎች የኖርዌይ ዜግነት የተሰጣቸው ሲሆን ላለፉት 8 ዓመታትም በአገሪቱ ኖረዋል። እስካሁን ድረስ 20 ሰዎች መኖሪያ ፈቃዳቸውን ሲነጠቁ የሌሎች 30 ሰዎች ጉዳይ ደግሞ እየተመረመረ ነው የሚለው የቢቢሲ ዘገባ ደግሞ በአጠቃላይ ምን ያህል ሰዎች ዜግነታቸውን እንደሚነጠቁ ግልጽ አይደለም ሲል አክሏል። በኖርዌይ ሕግ መሰረት በአገሪቱ ጥገኝነት የጠየቁ ሰዎች የሚሰጣቸው የመኖሪያ ፈቃድ ወይም ዜግነት ሊነጠቅ ይችላል ሲልም ጠቅሷል። የመኖሪያ ፈቃድ ወይም ዜግነት የተሰጣቸው ስደተኞች አንዳች ስህተት ከተገኘባቸው ውሳኔው ሊቀለበስ እንደሚችል ሕጉ ይደነግጋል ያለው ዘገባው የኖርዌይ መንግስት የትውልደ ኤርትራውያንን የመኖሪያ ፍቃድ ወይም ዜግነት ሲነጥቅ የአሁኑ ለመጀመሪያ ጊዜ እንደሆነም ተመላክቷል። አሜሪካ ከየትኛውም ሀገር ዜጎች የሚቀርቡ የጥገኝነት ጥያቄዎችን ሙሉ በሙሉ ማገዷ ተሰማ። በአሜሪካ የብሔራዊ ዘብ አባላት ላይ በደረሰው ጥቃት ምክንያት የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን በአጠቃላይ ማገዱን አስታውቋል። የአሜሪካ ዜግነትና ስደተኝነት አገልግሎት ዳይሬክተር ጆሴፍ ኤልዶ ሁሉም ጥገኝነት ጠያቂዎች ላይ ተገቢው ምርመራ እስከሚካሄድ ድረስ እገዳው ይቆያል ብለዋል። ትራምፕ የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅዱ እንዳላቸው በማህበራዊ ሚዲያ ገጻቸው ይፋ ማድረጋቸውን ተከትሎ የተላለፈ ውሳኔ ነው ተብሏል። የፕሬዝዳንቱ ውሳኔ የተሰማው ባለፈው ረቡዕ አንድ አፍጋኒስታናዊ ስደተኛ ዋሽንግተን ዲሲ ውስጥ 2 የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛዋ ሕይወት ካለፈ በኋላ ነው። መጀመሪያ ላይ የአሜሪካ መንግስት ከአፍጋኒስታናውያን የሚቀርቡ የጥገኝነት ጥያቄዎችን መቀበል አቁሞ ነበር። አሁን ደግሞ የአገር ውስጥ ደህንነት መስሪያ ቤት ከየትኛውም ሀገር የስደተኞችን ጥያቄ እንዳይቀበል ትዕዛዝ ተላልፎ ለታል። የቢቢሲ የአሜሪካ አጋር ሲቢኤስ እንደዘገበው የጥገኝነት ጥያቄዎች ላይ የሚካሄደው ምርመራ የሚቀጥል ቢሆንም ውሳኔ ግን አይሰጥም። ጥቃቱን ተከትሎ ትራምፕ ለ19 የውጭ ሀገር ዜጎች የተሰጡ የመኖሪያና የስራ ፈቃዶች እንደሚመረመሩ አዘዋል። ትራምፕ የትኞቹ ሀገራት ላይ እገዳ እንደሚጥሉ በይፋ ባይናገሩም ከተባበሩት መንግስታት ተቃውሞ የቀረበበት ይህ ውሳኔያቸው ህጋዊ መሰናክሎች ይገጥሙታል ተብለዋል። ትራምፕ አሜሪካ የምትቀበላቸውን ስደተኞች ቁጥር ከመገደባቸውን ባሻገር የአገሪቱ ግዛቶች የሚያስተናግዷቸውን የጥገኝነት ጥያቄዎችም ውስን ማድረግ እንደሚፈልጉ ከዚህ በፊት ተነግረዋል። ትራምፕ በትሩዝ ሶሻል ገጻቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ ብለዋል። በተጨማሪም ለአሜሪካ የማይጠቅሙ ወይም አገሪቱን መውደድ የማይችሉ ሰዎችን ከአሜሪካ እንዲወጡ አደርጋለሁ ሲሉ ተናግረዋል። ለዚህ ችግር የዳረገን የአሜሪካ ማህበራዊ ውቅር ነው፣ ሚኒሶታን በሺዎች የሚቆጠሩ ሶማሌዎች ተቆጣጥሯታል ሲሉም ፕሬዚዳንቱ ተናግረዋል። ትራምፕ የአሜሪካ ዜጋ ላልሆኑ ስደተኞች የሚሰጠውን ሁሉንም የፌዴራል መንግስት ጥቅማ ጥቅም እንደሚያስቆሙ አስታውቀዋል። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ ለገቡ ስደተኞች የተሰጡ የመኖሪያና የስራ ፍቃዶች ላይ በድጋሚ ምርመራ እንደሚያደርግ መግለጹም ይታወሳል።
ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።